የምንመለከታቸው ጉዳዮች ማንቸስተር ዩናይትድ እና ኤሚሊያኖ ማርቲኔዝ አሌሳንድሮ ማርቲኔዝ ያው ነው የአንድ ሀገር ልጆች ናቸው። ኤሚሊያኖ ማርቲኔዝ አሁን አስቶን ቪላ ግብ ጠባቂ ነው። አንድ ላይ የመጫወት እድል ነበራቸው ክረምት ቢሳካዙ። ሊሳንድሮ ማርቲኔዝን እናገኛለን። ከዛ በፊት ግን ማንቸስተር ዩናይትድ የቀጣዮችን 2 ወራቶች ቅዳሜ አይጫወትም። አሰልጣኝ ሩበን አሞሪምም የሆነ ሀሳብ ሲሰጡ አይቻቸዋለሁ ከአንድ ሳምንት በፊት ልክ አይደለም በሚል ማታ ይበዛዋል እና ቅዳሜ አይጫወትም ለ2 ወር። ማንቸስተር ዩናይትድ ቀጣዩን 2 ወር ከፊታችን ሰኞ ጀምሮ ቅዳሜ አይጫወቱም። ቅዳሜ ጨዋታ አያገኙም። ወይ እሁድ ነው የሚጫወቱት፣ ወይ ሰኞ ነው የሚጫወቱት፣ ወይ ሮብና ሐሙስ ነው የሚጫወቱት ለ2 ወር። ሶፊ ቅዳሜ ለማንቸስተር ዩናይትድ ደጋፊዎችን ቅዳሜያቸውን እንዴ ነው ቀጣዮችን 2 ወር ቅዳሜ ሊደምቅ የሚችልበትን እድል እያደበዘዙት ነው። የለም በቃ ማንቸስተር ዩናይትድ የማንቸስተር ዩናይትድ ደጋፊዎች ቡድናቸውን ለቀጣዮቹ 2 ወራት የማይመለከቱት ይሆናል። ቅዳሜ ማለት ነው። ወይ ጨዋታው እሁድ ነው፣ ወይ ሰኞ ነው፣ ወይ ሮብና ሐሙስ ነው። የሚገርም ነው። ይሄ የሆነበት ምክንያት አለው። ማንቸስተር ዩናይትድ እየተቃወመ ነው ባይዘወይ አንደኛ ከቴሌቪዥን መብት ጋር በተገናኘ ነው። የቴሌቪዥን ፕሮግራሞች በመረጡት ምክንያት ነው፣ ወይም ቴሌቪዥን ጣቢያዎች በመምረጣቸው ነው ከቅዳሜ ውጭ እንዲሆን የዩናይትድ ጨዋታ ማለት ነው። አንዱ ምክንያት ማለት ነው። ሌሎች ደግሞ ተጋጣሚዎቻቸው የኮንፈረንስ ሊግና ሌሎች ጨዋታ ስላላቸው ነው። ስለዚህ ለምሳሌ ሐሙስ የኮንፈረንስ ሊግ ጨዋታ የሚያደርግ ቡድን ከማንቸስተር ዩናይትድ ጋር ጨዋታ ካለው እሁድ ይጫወታል ማለት ነው። አርብና አርፎ ቅዳሜ ከሚጫወት አርብና ቅዳሜን አርፎ እሁድ እንዲጫወት ለማድረግ ታስቦ ማለት ነው። እና 3 ጨዋታዎች ሰኞ ይደረጋሉ። ወደ ክሪስታል ፓላስና ሊድስ ዩናይትድ የሚያደርጋቸው ጨዋታዎች እነዚህ ቡድኖች ለምሳሌ ፓላስ ከስትራስቡርግ ጋር ኮንፈረንስ ሊግ ስላለው ነው። ስለዚህ 3 ቀን የግድ መሰጠት አለበት በሚል ነው ወደ እሁድ እንዲሄድ የተደረገው ማለት ነው። በሜዳው የሚያደርጋቸው ከዌስትሃም ከወልቭስ እና ወደ በርንሌይ የሚያደርገው ጉዞ ደግሞ በሳምንቱ አጋማሽ የሚደረጉ ጨዋታዎች ናቸው። ምክንያቱም አሁን የፌስቲቭ ፔሪድ እየተጠጋ ከመሆኑ ጋር ተያይዞ ማለት ነው። ከቪላ ጋር የሚያደርገውን ጨዋታ እሁድ ቀን ነው የሚደረገው። እያንዳንዱን ማየት ይቻላል። ለምሳሌ ጨዋታዎችን ለይቶ ማየት ይቻላል። ማንቸስተር ዩናይትድ ከኤቨርተን ሰኞ ነው የሚጫወቱት፣ የዚህን ሳምንት ጨዋታ ማለት ነው። ሰኞ ምሽት ነው 4 ሰዓት ላይ። ከክሪስታል ፓላስ ጋር የሚደረገውን ጨዋታ እሁድ ቀን ነው የሚያደርገው። ከዌስትሃም ጋር የሚያደርገውን ጨዋታ ሐሙስ ቀን ነው የሚያደርገው። ከወልቭስ ጋር በሞሊኒው ስቴዲየም የሚያደርገውን ጨዋታ ሰኞ ምሽት ነው የሚያደርገው። ከበርማውዝ ጋር የሚያደርገውን ጨዋታ ሰኞ ምሽት ነው የሚያደርገው። ቪላ ፓርክ ላይ እሁድ ነው የሚያደርገው ዲሴምበር 21። ከኒውካስል ጋር የሚደረገውን ጨዋታ አርብ ምሽት ነው የሚያደርገው። ከወልቭስ ጋር የሚያደርገውን ማክሰኞ ምሽት ነው የሚያደርገው። ከሊድስ ዩናይትድ ጋር የሚያደርገውን ጨዋታ እሁድ ነው የሚጫወተው። ከበርንሌይ ጋር ረቡዕ ነው የሚጫወተው። 10 ጨዋታ ከሜዳ ውጭ ነው 10 ጨዋታ ቅዳሜ አይጫወትም። ሶፊ አይገርም? በጣም የሚገርም ነው። ከዚሁ ጋር አያይዘን ሊሳንድሮ ማርቲኔዝን ወይም ደግሞ እኛ ቆራጩ ስንል ቆራጩ ስንል ስጋ ቆራጭ እንዳይመስላችሁ። ዘቡቸር ማለት ነው የሚባለው። ዘቡቸር ነው ያው ቆራጩ ስጋ ቆራጭ እንዳይመስላችሁ ከጨዋታ ጋር በተገናኘ ነው። ቆራጩ በሚል ቅጽል ስም ስለሚታወቅ ነው ቡቸር ነው የሚባሉ። ያው በቅጽል ስሙ ያው ተጫዋች ስለሚቆርጥ ነው። አገባቡን አይተው ነው ጠራጊ። እኛ ጠራጊ የምንለው እነሱ ቆራጩ ነው ቡቸር። ይሄ ስጋ ቡቸር እንግዲህ የስጋ ቆራጭ የሚለው የእግር ኳስ አጫዋቱን ለማሳየት ልክ ነው። አሌሳንድሮ ማርቲኔዝ ግርምዬ ለማንቸስተር ዩናይትድ ትልቅ ለዚህ የውድድር ዓመት ወሳኝ የሚባል እንደ አዲስ ፊርማ የሚቆጠር ተጫዋች ይመስለኛል። ተጫዋቹ እንደሚታወሰው ባለፈው የካቲት ወር ላይ ከክሪስታል ፓላስ ጋር በነበራቸው ጨዋታ ላይ ነው የተጎዳውና ኦልሞስት 8 ወር 9 ወር ሆኖታል ለማንቸስተር ዩናይትድ አገልግሎት መስጠት ካቆመ። ከጉዳት ጋር ተያይዞ የኤሲኤል ጉዳት ነበር የገጠመው ተጫዋቹ። የኤሲኤል ጉዳቱም ለረጅም ጊዜ አርቆታል። በተለይ ሩበን አሞሪም ቡድናቸውን እያጠናከሩ በነበረበት ሰዓት ላይ ነው ጉዳቱ የገጠመው። አይነኬ የነበረ በወቅቱ እሱ ሲጎዳ አይነኬ ከሚባሉ የተከላካይ መስመር ተጫዋቾች መካከል የሳንድሮ ማርቲኔዝ አንዱ ነው። በዛን ሰሞን እንዲሁም ጎል ሁሉ ሲያስቆጥር ነበር። ፉላም ላይ ጎል አስቆጥሯል። ብቸኛ የማሸነፊያውን ጎል መጨረሻ ደቂቃ አካባቢ እና በጣም ጥሩ በነበረበት ሰዓት የመጣ ጉዳት ነው።
ምናልባት ሌሳንድሮ ማርቲኔዝ ባይጎዳ ማንቸስተር ዩናይትድ ከ15ኛ ደረጃ የተሻለ ደረጃን ይዞ አምና ላይ ያጠናቅ ይችል ነበረ ካለው የጥራት ደረጃ አንጻር ልጁ ማለት ነው። ከአያክስ አምስተርዳም ካመጡት በኋላ አሰልጣኝ ኤሪክ ቴናግ እንደው በብቸኝነት ከኤሪክ ቴናግ ዝውውሮች የሚመሰገነው ይሄኛው ዝውውር ይመስለኛል። የሌሳንድሮ ማርቲኔዝ ዝውውር በጣም የሚመሰገን ዝውውር ነው። አሁን ያወርሳቸው ስላመጧቸው እነ ማቲያስ ዲሊትም ጥሩ ሊሆኑ ይችላሉ። ግን ለእኔ በሌሳንድሮ ማርቲኔዝ የጥራት ደረጃ በኤሪክ ቴናግ ስር ከፈረሙት ተጫዋቾች መካከል የማነሳው ተጫዋች የለም እና ይሄ ጥራት ያለው ተጫዋች ነው የተመለሰላችሁ። ማንቸስተር ዩናይትድ ከዚህ በኋላ ተደጋጋሚ በየ3 ቀን በየ4 ቀን የሚደራረጉ ተደራራቢ የፕሪሚየር ሊግ ውድድሮች አሉበት። እርግጥ የአውሮፓ ውድድሮች የሉበትም፣ ግን አሁን ላይ የአውሮፓ ውድድር ኖረብህም አልኖረብህም የሀገር ውስጥ ውድድሮች በርከት ብሎ የሚከናወኑበት ነው ታህሳስ ወር ላይ ዲሴምበር ወር ላይ። ስለዚህ ብዙ ውድድር ስላለ ስለሌለ ሳይሆን ወይም ብዙ ውድድር ላይ ስለምትሳተፍ ስለማትሳተፍ ሳይሆን ዲሴምበር በባህሪው በጣም የተጠጋጋ ፕሮግራሞች ያሉበት ነውና ሌሳንድሮ ማርቲኔዝ መምጣቱ በጣም ትልቅ ጠቀሜታ ያለው ነው። በነገራችን ላይ ለኖቲንጋም ፎረስቱ ጨዋታ ደርሶ ነበረ ሌሳንድሮ ማርቲኔዝ። አሰልጣኝ ሮበን አሞሪም ጥንቃቄ ከጉዳት የመጣ ተጫዋች ነው ዝም ብዬ አላሰልፈውም ትንሽ ይቆይ ብለው በመተዋቸው የመጣ ነው። ቶተናም ጨዋታ ላይም ደርሶ ነበር፣ መሰለፍ ይችል ነበር፣ መጫወት ይችል ነበር። በተመሳሳይ ለጥንቃቄ ብሎ ነው። ግን ለአርጀንቲና ብሔራዊ ቡድን ለቀውት ነበር ከአርጀንቲና ብሔራዊ ቡድን ጋር ትሬኒንግ እንዲሰራ ከፍ ያለ ልምምዶች እንዲያገኝ። አብዛኞቹ የክለብ ተጫዋቾች ወደ ብሔራዊ ቡድን ስለሚሄዱ እዛኛው ላይ ግን ጥራት ያላቸውን ተጫዋቾች በአርጀንቲና ብሔራዊ ቡድን ደረጃ ስለሚያገኝ ወደዛ ሄዶ ነበረ። ከአንጎላ ጋር በነበራቸው የብሔራዊ ቡድን የወራጅነት ጨዋታ ላይ አንዱ ከቡድኑ ጋር ከተመለከትናቸው ተጫዋቾች መካከል ሌሳንድሮ ማርቲኔዝ አንዱ ነበረ እና ይሄ ተጫዋች የቡድኑ ተጫዋች ብቻ ሳይሆን መሪያቸውም ጭምር ነው። ሌሳንድሮ ማርቲኔዝ በማንቸስተር ዩናይትድ እንደ መሪ ከሚታሰቡ 3 እና 4 ተጫዋቾች መካከል የምታነሰው ነው። ከብሩኖ ፈርናንዴዝ ቀጥሎ በማንቸስተር ዩናይትድ ክለብ ውስጥ በዘንድሮ ዓመት ሳይሆን ባለፈው የውድድር ዓመት ከነበረው የተጫዋቹ ኳሊቲ አንጻር በትልቁ የምታነሰው ነው። ተጨማሪ አቅም ያለው ተጫዋች እየመጣ ነው። ሙቡሞ ተጨምሮላቸዋል። ኩኛ ጥሩ ነው። ካዝሜሮ በጣም ድንቅ እየተሻሻለ ነው። አሁን ሌሳንድሮ ማርቲኔዝ ሲመጣ ይበልጥ ጥራታቸውን ሊያሳድግላቸው የሚችል ተጫዋች እንደሆነ ይገመታል እና ሌሳንድሮ ማርቲኔዝ ወደዚህ ቡድን የመጣበት ሰዓትም በጣም ቆንጆ ሰዓት ይመስላል። ግርምዬ ከግልም አንጻር ከቡድንም አንጻር እንዳልኩት የዲሴምበር ወር የብሔራዊ ቡድን የዲሴምበር ወር የክለቦች ጨዋታ በጣም ኮንጀስትድ የሆነ በጣም የተጠባበቀው ውድድር እንደመካሄዱ መጠን በተጨማሪም ደግሞ የዚህ ተጫዋች ኮንትራት ሊጠናቀቅ 18 ወራት ብቻ ነው የቀሩት። 18 ወራት ብቻ ግርሜ 18 ወራት ከመቅረቱ ጋር ተያይዞ በሚቀጥሉ 6 ወራት እና ከዛ በታች ራሱን በደንብ ማሳየት ካልቻለ ውሉ ላይ ራዘም ይችላል። የሚቀጥሉት 6 ወራት ወሳኝ ናቸው። ይህ ማለት እስከ ግንቦት እስከ ሰኔ ድረስ የሚያሳየው አቋም ኮንትራቱን የመረዘምና ያለማራዘሙን ሂደት የሚወስኑ ናቸው። ብዙ ጊዜ ከኤሲኤል ጉዳት የሚመጡ ተጫዋቾች ይቸገራሉ። 1 ዓመት ከጉዳት ቆይቶ እንደመምጣታቸው ፊትነሳቸው ለማግኘት ይቸገራሉ፣ አቅማቸው ለማግኘት ይቸገራሉ። ሌሳንድሮ ማርቲኔዝ ያ ችግር የሚስተዋልበት ከሆነ ካለምንም ጥያቄ ማንቸስተር ዩናይትድ ሊለቀው ይችላል። 1 ዓመት ኮንትራት ይቀረዋል፣ ይሸጠዋል ለሌላ ክለብ። ነገር ግን ራሱን በደንብ ማሳየት የሚችል ከሆነ ግን ኮንትራቱን ሊያድሱለት ይችላሉ ማንቸስተር ዩናይትዶች። 27 ዓመቱ ነው። ጥሩ የመጫወቻ እድሜ ላይ ነው ያለው። በቃ አሁን አንድ ተጫዋች የሚያብብበት ጊዜ እድሜ ላይ ነው የሚገኘው የተጫዋችና ይሄ በምን ይሆናል የሚለው ተጠባቂ ጉዳይ ነው። ሌሳንድሮ ማርቲኔዝ ራሱን አሳይቶ ማንቸስተር ዩናይትድ ኮንትራቱን ያራዝማል ወይስ የተጠበቀው ሳይሆን ቀርቶ ሊሸጠው ይችላል ማንቸስተር ዩናይትድ የሚለው ተጠባቂ ጉዳይ ነው የሚሆነው። በዚህ ውስጥ ግን የሚጠቀሱ ተጫዋቾች አሉ። አሁን የሌሳንድሮ ማርቲኔዝ መምጣት በቀደመ ብቃቱ ላይ የሚኖር ከሆነ ሉክሾውን ተቀያሪ ወንበር ላይ ያስቀምጧል። በነገራችን ላይ ሌሳንድሮ ማርቲኔዝን የተካው ሉክሾው ነው። ሉክሾው በተመሳሳይ እንደ ሌሳንድሮ ማርቲኔዝ ረጅም ጊዜ ጉዳት ቆይቶ በኋላ ሌሳንድሮ ማርቲኔዝ ሲጎዳ ሉክሾው ደግሞ ከጉዳቱ አገግሞ መጣ እና በዘንድሮ ዓመት ራሱ ሉክሾው 11 ተከታታይ ጨዋታዎችን አድርጓል። በቋሚ 11 ጀምሯል ሉክሾው። የሌሳንድሮ ማርቲኔዝ መምጣት ግን ሉክሾውን ቦታ ያሳጠዋል። በተመሳሳይ ሉክሾውም የቀረው ኮንትራት አጭር ነው። ስለዚህ ማንቸስተር ዩናይትድ ሉክሾው ላይ እንዲወስን ያደርገዋል የሌሳንድሮ ማርቲኔዝ መምጣት
ወይም ደግሞ ሁለቱንም ጠርጎ ሊያባርር ይችላል። ሉክ ሾው የሚቀርለት አይመስለኝም የመሰናበቱ ጉዳይ። የሱ ባይቀርም ግን ለሳንድሮ ማርቲኔዝ ጥሩ ሆኖ የሚመጣ ከሆነ በቃ ኮንፊርምድ ሉክ ሾው፣ ካልሆነ ግን ሁለቱንም ጠርጎ አስወጥቶ ሌላ አዲስ ተጫዋች ሊያመጡ ይችላሉ የሳንድሮ ማርቲኔዝ በሚጠበቀው ደረጃ ካልሆነ እና ለማንቸስተር ዩናይትድ ደጋፊዎች የሌሳንድሮ ማርቲኔዝ መምጣት ጠቀሜታውን በቀጣዮች ጨዋታዎች ያዋቸዋል። በቀድሞ ብቃቱ ላይ የሚገኝ ከሆነ በጣም የቡድኑን ኳሊቲ ደብስ የቡድኑን ገት የሚጨምር ነው። ማቲያስ ዲሊትን በደንብ የሚያግዝ ይበልጥ ጎል እንዳይቆጠርባቸው የሚያደርግ ጥንቁቅ፣ ፈጣን፣ የተዋጣለት ጎል የሚያስቆጥሯል። የግንባር ጎሎችን እኮ አርሰናል ላይ ጎል አስቆጥሯል እኮ በግንባሩ የመጀመሪያ ጨዋታው ላይ ይመስለኛል። እንዲሁም አርሰናል ላይ ጎል ያስቆጠረው እንደመጣ ከአያክስ አምስተርዳም ጎልም ያስቆጥርላል፣ በደንብም ይከላከላል እና ይሄ እንደ ክፍተት የሚታየውን የማንቸስተር ዩናይትድ ከወገብ በታች ነው። ከካዝሜሮ ጀምረ ወደታች ያለው የተከላካይ መስመሩ ጥያቄ የምታነሳበት ነው። ጎል ያስቆጥራል፣ መልሶ ይገባበታል። ማንቸስተር ዩናይትድ ያንስ እንዳይገባበት የማድረግና የመቀነስ ኃላፊነት ሌሳንድሮ ማርቲኔዝ የሚያመጣበትና ለማንቸስተር ዩናይትድ ጥሩ ጠቀሜታ የሚሰጥበት ወሳኝ ወቅት ላይ ከጉዳቱ አገግሟል። ሰኞ ማንቸስተር ዩናይትድ ከኤቨርተን በሚደረገው ጨዋታ ከተቀያሪ ወንበር ቢያንስ ተነስቶ የመጀመር አለበለዚያም በቋሚ 11 ሊካተት ይችላል፣ ግን ሞስት ፕሮባብሊ ተቀይሮ የመግባት እድሉ ሰፊ ነው ተብሏል። ጉርሜ በጣም ደስ ይላል። የሊሳንድሮ ማርቲኔዝ መመለስ ማንቸስተር ዩናይትድን የበለጠ ከፍ እንደሚያደርገው መናገር ይቻላል።